students እንደምን አላችሁ ዛሬ በመጨረሻው ቪዲዮአችን ተመልሰን ተገናኝተናል በዛሬው ቪዲዮአችን የዩኒቱን የመጨረሻ ሌሰን እናያለን የሌሰን ስለ discourse markers የሚያወራ ይሆናል I hope you guys are familiar with discourse markers after this lesson ደግሞ you have to be able to identify those topics እነሱ እንደምንድናቸው you have to identify and use discourse markers to create logical የሆነ flow ለመጠበቅ ደግና you have to use them to distinguish between different types of connectors like connectors ለምንላቸው አሉ እነዛን connectors different type ለይታችሁ ማወቅና distinguish ማድረግ ይጠበቅባቸዋል ለምሳሌ cause and effect የሚገልጹልን አሉ contrast ላይ ምን ተጠቀማቸው አሉ concession ላይ ምን ተጠቀማቸው አሉ ብቻ አጠቃላይ እነዚህ ሐሳቦች ላይ የሚያገለግሉንን እንትኖች ለይታችሁ አገልግሎታቸውን ማወቅ ይጠበቅባቸዋል ማለት ነው ሌላኛው እንደሚጠበቅባችሁ you have to apply markers accurately in a formal essay context formal essay context ላይ apply ማድረግ ይኖርባቸዋል ማለት ነው improve coherence and ደግሞ cohesion ያላችሁን የcoherence እና cohesion issue ደግሞ ምን ማድረግ አለባችሁ improve ማድረግ አለባችሁ ማለት ነው so let's go to the lesson So what is discourse markers discourse markers ምንድናቸው ከዚህ በፊት እንግዲህ ተምራችሁ ሊሆን ይችላል or ደግሞ ሰምታችሁ ሊሆን ይችላል maybe ደግሞ ሳታስቡን በፊልሞችና በሙቪዎች ላይ ተጠቅማችኋቸው ሊሆን ይችላል በዛ አውቃችሁ ማለት ነው እዚህ ምናያቸው ግን ምን እንደሆኑ ለማየት ያክል there are words or phrases easily ምንድናቸው word ወይም ደግሞ phrase ናቸው that can connect ideaዎችን connect የሚያደርጉ ሊሆን ይችላሉ they can show the relationship between sentences ወይም ደግሞ paragraph ላይ ስፒቾችን በመንጽፍበት ጊዜ በተለይ ሪሌሽንሺፖችን ያሳዩናል የተለያዩ አይነት አገልግሎት አላቸው ማለት ነው ኤግዛምፕል እንስቲ ዲስኮርስ ማርከር ከምንላቸው ውስጥ ለምሳሌ therefore nevertheless on the other hand እነዚያው ምንድናቸው ዲስኮርስ ማርከርስ ናቸው ምን ያደርጋሉ የሁለት ሐሳቦችን ሪሌሽንሺፕ ያሳያሉ ለምሳሌ therefore ምን እንደሚያደርግልን it shows result of consequenceን ያሳየናል ማለት ነው nevertheless ደግሞ ምን ያሳየናል it shows unexpected contrastን ያሳየናል on the other hand ደግሞ shows alternative or contrastን ያሳየናል ማለት ነው alternative እንዳለና ወይም ደግሞ contrast እያደረገን ሊሆን ይችላል at the same time nevertheless ግን unexpected የሆነ contrast ሲሆን ነው ማለት ነው ሌሎችም ዲስኮርስ ማርከሮች አሉ ዲስኮርስ ማርከር ላይ ደግሞ ምንድነው ሩላችን you have to place discourse markers at the beginning or ደግሞ at the middle of a sentence with proper punctuation ማለት ነው በሴንቴንስ መጀመሪያ ላይ ወይም ደግሞ ከሴንቴንሱ መካከል ላይ መጠቀም ይኖርብናል ማለት ነው ግን ፎከስ ማድረግ ያለብን ምንድነው punctuationአችን ላይ especially ኮማ ላይ ፎከስ ማድረግ አለብን እንዳንሳሳት for example the forest was cleared አለና therefore አያችሁ ከtherefore ጋር ምን አለ ኮማዎች አሉ እዚህ ጋር ኮማ አለ እዚህ ጋር ደግሞ እዚህ ጋር ይታያችኋል ምልክቱ አይደለ እነዚህ ምልክቶችን በመጠቀም ፐንክቹዌሽናችንን አስተካክለን መጠቀም ይኖርብናል ማለት ነው ሌላው ከtherefore በኋላ animals lost their homes የሚለውንና the forest was cleared የሚለውን በtherefore መሃል ላይ ገባችባቸው ሁለት ሐሳቦች ስናይ ምን እየተደረጉ ነው ያሉት ኮንትራስት እየተደረጉ ነው ያሉት ማለት ነው ሶ በዚህም አገልግሎታቸውን የዲስኮርስ ማርከሮችን ለይተን ማወቅ አስፈላጊ ነው ማለት ነው ሌላው ህጋችን ምንድነው we have to choose the marker based on the logical relationship you want to express አሁን ስንል የነበረው ማለት ነው ለምሳሌ therefore ዝም ብዬ ተነስቼ ዲስኮርስ ማርከር መክተት ስላለብኝ ብቻ አልከታትም ማንኛውም ሴንተንስ ላይ therefore ልጠቀምበት የሚገባው ሎጂካል የሆነ ሪዝን ያስፈልገኛል ማለት ነው which is therefore ልጠቀም ይችላል to show what cause ለማሳየት ማለት ነው on the same time ደግሞ on the other hand የምጠቀመው ኮንትራስት ማድረግ ስፈልግ nevertheless ደግሞ unexpected የሆነ ሪዛልት ሲኖረኝ ነው የምጠቀመው ማለት ነው ሶ በዚህ መልኩ እያንዳንዳቸው ዲስኮርስ ማርከርስ የየራሳቸው አገልግሎቶች አላቸው ዝም ብለን ተነስተን አገልግሎታቸውን እኛን ሳይምላቸው ወይም therefore ይሻለኛል ለዚህ ሴንቴንስ ብለን ምንጽፋቸው አይደሉም ማለት ነው በየአገልግሎታቸው በሚሰጡት አገልግሎት መሰረት ነው የምናደርገው ማለት ነው ሌላኛው ሴሚኮለን ነው ሴሚኮለን ወይም ደግሞ ፔሪድ አለ ኮማም አለ ማለት ነው ሴሚኮለን ወይም ፔሪድን ከማርከሩ በፊት መጠቀም ይኖርብናል ማለት ነው marker when joining dependent የሆኑ ክሎዞቹ ክሎዙ ግን ማተር ያደርጋል dependent clause ከሆነ it may not be necessary but independent clause ከሆነ ወይ semicolon ወይ ደግሞ period መጠቀም ይኖርብናል ማለት ነው Okay, let's practice the trees were cut down blank the soil eroded quickly ይላል አሁን እዚህ ጋር የሚያቀርቡት እዚህ ጋር ግራና ቀኝ የቀረቡ ሐሳቦች አሉ አይደል እነዚህ ሐሳቦች ምን የሚደረጉ ነው like አንድ አይነት ሐሳብ ከሰጡኮ
ማተር ያደርጋል አይደል? ሎጂካል ሪዝን ብለን ቅድም ያነሳ ነው። ሶ ሀሳባቸውን ላይ መጀመሪያ the trees were cut down blank the soil eroded quickly ይላል። ሶ ዛፎቹ በመቆራጣቸው ምክንያት ምን አለ? አፈሩ እየተሸረሸረ መጣ ማለት ነው። ኮንሲኩዌንስ ነው አይደል የሚያሳየው። ፎር ኮንሲኩዌንስስ እና እነዚህ ኮንሲኩዌንትሊ ለሚመጡ ነገሮች ደግሞ ምን እንጠቀማለን ብለን ነበር? therefore እንጠቀማለን ብለን ነበር አይደለ? so the trees were cut down therefore the soil eroded quickly ማለት እንችላለን ማለት ነው። እሺ ሁለተኛው ጥያቄ ደግሞ ምን ይለናል? choose the correct marker the lake is dirty ይላል። the lake is dirty ከዛ nevertheless ወይም therefore ተጠቅመን tourists still visit። አሁን ሁለቱ the lake is dirty የሚል ሐሳብ አቅርቦልናል በዚህ ጋር። እንደገና ደግሞ በዚህ ጋር ደግሞ the tourists are still visiting ይለናል። ሁለት የተለያዩ ሐሳቦች ማለት ናቸው አይደለ? እነዚህን ሁለት የተለያዩ ሐሳቦች ምን ማድረግ ነው የምንችለው? ኮምፔር እያደረግን ነው፣ ኮንትራስት እያደረግን ነው። what are we doing የሚለውን ፎከስ የምናደርገው ማለት ያንን ነገር አስጠብቆ ግን ደግሞ በዚህ መልኩ እየቀጠለ ነው አይደለ? ወይም ደግሞ ቢሆን የሚል ሐሳብ አለ በዚህ ሐሳብ የሚሆነው። so we are going to use nevertheless የሚለው ማለት ነው። neverthelessን እንወስዳለን ማለት ነው። ሌላኛው combine the sentence using on the other hand ነው። እቺኛዋ ጥያቄ ሴንተንስ ስላልቀረበላት አንሰራትም ማለት ነው። so ሴንቴንሶችን ግን እናንተ በራሳችሁ ቢልድ ያደረጋችሁ ምን ማድረግ ትችላላችሁ ማለት ነው። በእነዚህ አይነት ዲስኮርስ ማርከሮች ኮምባይን እያደረጋችሁ ቤታችሁ ፕራክቲስ ማድረግ ይኖርባችኋል ማለት ነው። ኦኬ ዲስኮርስ ማርከሮችን ኮንክሉድ እናድርግ። ዲስኮርስ ማርከርስ are essential things on the environmental essays. For example, they have to be clear, logical and well structured የሆነ ፎርም ይሰጡናል። ኢንቫይሮንመንታል ኢሹ ስለሆነ እያወራን ያለ ነው። in our environmental essay በጣም አስፈላጊ ነገሮች ናቸው። each marker has a specific function እንዳልነው therefore እና nevertheless አቀያይረን መጠቀም አንችልም፣ አገልግሎታቸው ይለያያል። ስለዚህ they are not interchangeable ማለት ነው። አቀያይረን መጠቀም አንችልም specific የሆነ function ስላላቸው። using them accurately improves the coherence and academic tone of your writing ማለት ነው። therefore nevertheless እና ሌሎቹን ዲስኮርስ ማርከሮች በምንጠቀምበት ጊዜ አካዳሚክ ራይቲንጋችን ላይ ምንድነው ማለት ነው በጣም ቆንጆ የሆነ ቶን ይሰጠናል። ፕሮፌሽናል የሆነ አካዳሚክ ቶን ይሰጠናል ማለት ነው። so we have to use them discourse markers in our speech in our conversation በጣም አስፈላጊ ስለሆኑ ፎርማል እና ፕሮፌሽናል ቶን ስለሚሰጡ ስፔሻሊ ደግሞ በኢንቫይሮንመንታል ኢሹ ላይ ቆንጆ ኢፌክት ይኖራቸዋል ማለት ነው። ሶ ስለ ዲስኮርስ ማርከርስ አይ ሆፕ ዩ ጋይስ በጣም ቆንጆ ኢንፎርሜሽን እንዳገኛችሁ። but if you have any questions ኮመንት ላይ ማስቀመጥ እንዳትረሱ። ኤክሰርሳይሶቹንም በቤታችሁ ፕራክቲስ ያደርጋችሁ እዚህ ጋር ሁሉንም የምናነሳቸውን ሀሳቦች ከራሳችሁ ጋር ለመዋሃድ ሞክሩ ማለት ነው። ሶ አጠቃላይ በዚህ ዩኒት ላይ በዩኒት 2 ላይ ያነሳናቸውን ሀሳቦች ኮንክሉድ እናደርግ። ሶ ዩኒት 2 ላይ በመጀመሪያ ያነሳነው ስለ ኮምፕሌክስ ኮንዲሽናልስ ወይም ደግሞ ሚክስድ ኮንዲሽናልስ ነበረ። ሚክስድ ኮንዲሽናልስ ምንድነው የሚያደርጉልን አለ? the express unreal or ደግሞ hypothetical situations by combining different conditionals types to show causes and effect across time. different conditionalዎችን አንስተን ነበረ። እነዛን ኮንዲሽናል ሴንቴንሶች across time combine እያደረገ unreal የሆኑ hypothetical situationዎችን የሚያቀርብልን የኮንዲሽናል ቴንስ አይነት ምንድነው ብለን ነበረ? ኮምፕሌክስ ኮንዲሽናል ነው ብለን አይነበ በሁለተኛ ደረጃ ያየነው ስለ ኖሚናላይዜሽን ነበረ። ኖሚናላይዜሽን ምንድነው አለ? it is a process of changing verbs or adjectives into nouns ብለን ነበረ ማለት ነው። እነዚህን ወደ ናውን የመቀየር ፕሮሰሳችን ኖሚናላይዜሽን ላለ ለዚህም በጣም ኢሴንሻል እና አስፈላጊ የሆኑት አካላቶቻችን ሰፊክሶች ናቸው ማለት ነው። ሌላኛው ያየነው ስለ ፓሲቭ ቮይስ ነው። ፓሲቭ ቮይስ ምንድነው የሚያደርግልን? it emphasizes the action or ደግሞ the receiver rather than the doer using be ወይም ደግሞ past participle ማለት ነው። ይሄ ማለት ምንድነው የሚያሳየን? ፓሲቭ ቮይሳችን ላይ ፎከስ የምናደርገው አክሽኑ ላይ ወይም ምን ተፈጠረ የሚለው ላይ ነው እንጂ ማን አደረገው ወይም ያንን ድርጊት ማን አደረገው የሚለው ላይ እንዳልሆነ ተመልክተናል ማለት ነው። ወርድ ፎርሜሽን ላይ ደግሞ ያየነው ምንድን ነበረ? ወርድ ፎርሜሽን ላይ እንግዲህ ወርዶችን በሰፊክስ እና አፊክስ ፕሪፊክሶችን በመጠቀም በጀነራሊ አፊክስ ምንላቸውን በመጠቀም አዳዲስ ወርዶችን ኦርጋናይዝ ወይም ደግሞ ክሬት የማድረግ ፕሮሰስ ነው ወርድ ፎርሜሽን ብለን ነበረ። እዛ ጋር ፎከስ የምናደርግባቸው የተለያዩ ፖይንቶች
አንስተናል። በመጨረሻም እንግዲህ በዚህኛው ቪዲዮአችን ያነሳነው ስለ ዲስኮርስ ማርከርስ ነው። ዲስኮርስ ማርከርስ ላይ we use connectors like however therefore and also other kind of links ideas other ማርከሮች እንጠቀማለን። ለምንድነው የሚያገለግሉን? to link ideas and improve text coherence ማለት ነው። text coherence ለመፍጠር የሚያገለግሉን የኮሙኒኬሽን ክፍሎች መሆናቸውን አይተናል ማለት ነው። so this is all about unit 2 ማለት ነው። በአጠቃላይ ከመጀመሪያው ቪዲዮ ጀምሮ ያነሳናቸውን ሀሳቦች ተመልክታችሁ አጠቃላይ ጥያቄ ካላችሁ በዩኒት 2 ዙሪያ ላይ you have to ask comment ላይ ዛሬ የዩኒት 2 የመጨረሻ ቪዲዮ በዚህ እንጨርሳለን። አመሰግናለሁ።